Kamiga Nawal. Fatadil. Iranians have taken to the streets in the largest protest the country has seen since 2022. ማዕበሉ የጀመረው በቴህራን ባህላዊ የገበያ ባዛሮች ውስጥ ነው። የኢራናውያን ኢኮኖሚ ዋልታ የሆኑ እነዚህ ሞቃት ሱቆች ተዘግተው መዋል ከጀመሩ 11 ቀናት ሆኗቸው። አሁን የሚሸመትና የሚሸጥ በእነዚህ ባዛሮች ውስጥ የለም። ይልቅ የቁጣና የተቃውሞ ትንቅንቅ መመልከቻ ሲኒማዎች ሆነዋል። የማህበራዊ ሚዲያው የሚያሳየን ይህንን ነው። ኢራን ውስጥ በተፈጠረው የኢኮኖሚ መዳከም ምክንያት በተነሳ ህዝባዊ ተቃውሞ የኢራን የደህንነት አባላትን ጨምሮ ከ30 በላይ ሰዎች መገደላቸው እየተሰማ ነው። አጅሬ ትራምፕ ይህን ሲሰሙ ኢራን ሆይ ወዮልሽ ካልሆነ መጣንልሽ እያሉ ነው። ማዱሮን ያየህ ተቀጣ ነው ቢሉ። የኢራን አለቃዎች በአንጻሩ የተቃውሞ ሰልፎች የተቀሰቀሱት በእስራኤልና አሜሪካ ፈንድ ነው እያሉ ይገኛል። ሰልፈኞቹ ይህን ክስ ያስተባብላሉ። አደባባይ ያወጣን ረሃብ ነው ይላሉ። ኢራን ውስጥ በሀገሪቱ ኢኮኖሚ መውደቅ ሳቢያ የተነሱ ተቃውሞዎች ከ10 በላይ ቀናትን ዘልቀዋል። በእነዚህ ቀናት እንደተገደሉ ከተጠቀሱ ከ36 በላይ የሚሆኑ ሰዎች መካከልም 2 የኢራን የደህንነት አባላት እንደሚገኙ እንዲሁም በሺዎች የሚቆጠሩ ደግሞ እንደታሰሩ የሚገልጽ መረጃ እየተሰራጨ ይገኛል። ከቴህራን የአመፅ ጎዳናዎች የሚገኙ መረጃዎች እንደሚሉት ከሆነ በኢራን የተቀጣጠለው የተቃውሞ እሳት በቶሎ አይበርድም። መንግስት እንዲሁ ነው የሚለፋ ይላሉ። በኢራን አሁን የንግድ እንቅስቃሴዎች ቀዝቅዘዋል። ሱቆች ተዘግተዋል። ገበያዎች በሸቀጥ ሳይሆን በተቃውሞ ሸመታዎች ግለዋል። በታብሪዝ፣ ኢስፋሃን፣ ማሽሃድ እና በከርማን ከተሞች በባህላዊና በታወቁ የኢራን ባዛሮች ውስጥ ያሉ ነጋዴዎችና የንግድ ባለቤቶች የኢኮኖሚውን አስከፊ ሁኔታና የገንዘብ ምንዛሬውን መክፋት ለመቃወም ተዘግተዋል። በማህበራዊ ሚዲያ ላይ ከሚንሸራሸሩ ቪዲዮዎች ላይ ከምስክሮች ጋር የተደረገ ቃለ ምልልስና የኢራን ሚዲያ እንደሚዘግቡት ከሆነ የኢራን ባዛሮች ተግባራዊና ተምሳሌታዊ ጠቀሜታዎች አሏቸው። ሰዎች ዕቃዎችን የሚገዙበት ቦታ ብቻ ሳይሆን እንደ ምዕራቡ ዓለም የአክሲዮን ገበያዎች ወይም ስቶክ ማርኬትስ ያሉ የኢኮኖሚ ምልክት ናቸው። የአሁኑ የተቃውሞ እሳት የተነሳው ከእነዚህ ባዛሮች እምብርት መሆኑ የኢኮኖሚ ፈተናው ማሳያ መሆን ይችላል። የሰራተኛ ማህበር አባላት የሆኑት 2 የዚህ ባዛር ባለሱቆች በስልክ ቃለ ምልልስ ለኤፒ እንደተናገሩት ከሆነ መንግስት እስካሁን ከንግድ ተወካዮች ጋር ለመደራደር ያደረገው ጥረት አልተሳካም። ከሱቅ ነጋዴዎች መካከል አንዱ የገንዘብ ኪሳራ ይደርስብኛል የሚል ፍራቻ ቢኖርበትም ሱቆቹ እንዲዘጉና በመንግስት ላይ ጫናዎች እንዲደረጉ ለማድረግ ትብብር ያስፈልጋል ብሏል። ይህ አድማ ለምን ያህል ጊዜ ሊቆይ እንደሚችል አይታወቅም። ይህን ተከትሎ የመንግስት ጸጥታ አስከባሪዎች በባዛሮቹ ላይ በመዝመት አስለቃሽ ጭሶችን ሲተኩሱ ተስተውሏል። በቴህራን ጎዳናዎች ላይም በሰልፈኞች ላይ ጥይት ሲተኮስ እንደነበር እማኞች ገልጸዋል። ይሄው ጅምብር ታዲያ ለትራምፕ ሰርግና ምላሽ ሳይሆንላቸው አልቀረም። የኢራኑን ትርምስ ተከትሎ ትራምፕ ኢራን እንደ ልማዷ በሰላማዊ መንገድ ተቃውሟቸውን ለማሰማት የወጡ ዜጎቿን መግደል ከቀጠለች አሜሪካ ይህን መንግስታዊ ጥቃት ለመመከት ዝግጁ ነች ብለዋል። ተንታኞች የትራምፕ ማስጠንቀቂያ በተፈጠረው አለመረጋጋት ላይ ራሱን ተጽዕኖ እንዳሳረፈ እየገለጹ ሲሆን የፖለቲካ ሰዎች ባለፈው ወቅት አሜሪካ የኢራን ኒውክሌር ጣቢያዎች ላይ የሰነዘረችው ጥቃት እንዲሁም በቅርቡ በቬንዙዌላ ላይ የሰነዘረችው እርምጃ ለትራምፕ ዛቻ ታማኒነት እንደሚያሰጠው እየገለጹ ይገኛሉ። የአሜሪካ ኢራን ግንኙነት ለ10 ዓመታት በግጭት በተጠንቀቅና በተመሳሳይ ፍላጎቶች መካከል የተጓዘ ነው። በአሁኑ ወቅት አሜሪካ በኢራን ላይ ያላት ፍላጎት ዘርፈ ብዙ ነው። አሜሪካ ኢራንን የማውደም ፍላጎት እንደሌላት ብዙዎች ይናገራሉ። ነገር ግን በዚያው ልክ ተጠናክራ ልታያት እንደማትሻም ይታወቃል። የኒውክሌር ጉዳይን በተመለከተ የአሜሪካ ፍላጎት ኢራን ኒውክሌር አልባ እንድትሆን ወይም ከመስራት እንድትቆጠብ ሲሆን ኢራን የኒውክሌር ፕሮግራም ሰላማዊ ነው ብትልም እንኳን አሜሪካ ሞኝሽን ፈልግ የሚል መልስ ትሰጣታለች። ኢራን ከራሷ ድንበር አልፋ ወደ ኢራቅ፣ ሶሪያ፣ ሊባኖስ አሻግራ መመልከቷና ተጽዕኖ ፈጣሪ መሆኗም አሜሪካ እንደ አደጋ የምትመለከተው ጉዳይ ነው። ነዳጅና የዓለም ኢኮኖሚን በተመለከተም አሜሪካ የኢራንን ነዳጅ ባትገዛም የዓለም የኃይል ገበያን ሚዛን ግን ለማስጠበቅ ትጥራለች። ምክንያቱም በኢራን ላይ ሊከሰት የሚችል የትኛውም አለመረጋጋት የነዳጅ ገበያውን ይበጠብጣል፣ ዋጋ በመስበር የዓለም ኢኮኖሚን ያናጋል። በዚህም አሜሪካ ለሙሉ ጦርነት ዝግጁ መሆን ባትፈልግም ትንኮሳና መነካካቷን ግን ትቀጥላለች። በተጨማሪ እነዚህ ተቃውሞዎች ተጠናክሮ የመቀጠል ዕድል ካላቸውና ኢራን ተቃውሞዎችን የምታስተናግድበት መንገድ በመሳሪያና ጭቆና የታገዘ ከሆነ የአሜሪካ ጣልቃ ገብነት የመከሰት ዕድሉ ከፍተኛ እንደሆነ አንዳንድ ተንታኞች ይገልጻሉ። የኢራን መንግስት አሁን ያለውን አለመረጋጋት መቋቋም ይችል ወይም አይችል እንደሆነ እርግጠኛ መሆን እንደማይቻልና
ከቴህራንም ሆነ ከዋሽንግተን የሚሰጡ ምላሾች የኢራንን የወደፊት ሁኔታ ሊወስኑ እንደሚችል እየተነሳ ይገኛል። የአሜሪካን ጣት ማወዛወዝ የተመለከተው የኢራን መንግስትም የተለያዩ ምላሾች እየሰጠ ሲሆን በዚህም የኢራን የፍትህ ሚኒስቴር ኃላፊ ጎላም ሁሴን ሞህሴኒብ የኢራንን ጠላቶች እንደረዳ የሚቆጠር ማንኛውም ዜጋ ምህረት እንደማይደረግለት በመግለጽ በኢራን እየተካሄዱ ያሉት ተቃውሞዎች በውጭ ሀገራት የሚደገፉና ኢራን ላይ የተጣሉ ዘመቻዎች እንደሆኑ ተችተዋል። አክለውም እስራኤልና አሜሪካ ሀገሪቱን ለማተራመስ ሙከራ ከሚያደርጉባቸው መንገዶች አንዱ ይሄ እንደሆነ ጠቆም አድርገዋል። የኢራን ጦር አዛዥ ሜጀር ጀነራል አሚር ሀታሚ የኢራን መንግስት እንዲህ ያለውን ነገር አይታገስም፣ ምላሽ ይሰጣል በማለት በቀጥታ ለአሜሪካ መንግስት እንዳስተላለፉት የተቆጠረላቸውን ምላሽ በቁርጠኝነት አሳውቀዋል። አያቶላ ሆሚኒም ሁከቱን በተመለከተ ያላቸው አመለካከት ልቡ ያበጠበትን አስተንፍስለት የሚል ይዘት ያለው በመሆኑ ይህ ንግግራቸው ለሀገሪቱ ጸጥታ አስከባሪ ኃይል የልብ ልብ እንደሰጠና ህዝቡ ላይ እያደረሰ ያለውን በትር እንዲያጠናክር በርታ የሚል እንደሆነ እየተገለጸ ይገኛል። የሰብአዊ መብቶች ተሟጋች የዜና ኤጀንሲ እንደዘገበው ተቃውሞ ከኢራን 31 ግዛቶች ውስጥ በ26ቱ ከ200 ቦታዎች በላይ ተሰራጭቷል። መንግስትም ቀልድ አላውቅም ብሎ ከ2000 በላይ ሰዎችን በየቦታው ማሰሩን የሚገልጽ መረጃ እየተሰራጨ ይሁን እንጂ የኢራን መንግስት በበኩሉ የሞቱም ሆነ የታሰሩ በሚል እስካሁን በይፋ ያሳወቀው አሃዝ አልተገኘም። መለስ ብለን ስንቃኝ በኢራን የተከሰተውን የዋጋ ንረት ያስከተሉት ምክንያቶች አያሌ ናቸው። በዋናነት የዓለም አቀፍ ማዕቀቦች ወይም ኢንተርናሽናል ሳንክሽንስ የሚነሳ ሲሆን አሜሪካና ሌሎች ምዕራባውያን ሀገሮች በኢራን ላይ የኢኮኖሚ ቅጣት በመጣላቸው ኢራን የተፈጥሮ ሀብቷን በነፃነት መሸጥ አልቻለችም። በዚህም የውጭ ምንዛሬ ገበያ እጅግ ቀንሷል። የመንግስት ወጪ ከፍተኛ መሆንም አንዱ ምክንያት ነው። ለደጋፊ ቡድኖች ድጋፍ ማድረግ፣ የጦር ወጪ፣ የስርዓት ማስጠበቂያ ወጪ ተብሎ ገንዘብ የሚወጣ ቢሆንም ይህንን መልሶ ሊተካ የሚችል ገቢ ግን ሊኖር አልቻለም። በተጨማሪ በቅርቡ ኢራን ከእስራኤልና አሜሪካ ጋር ባደረገችው 12 ቀናት እሰጥ አገባና ጦርነት ምክንያት ከደረሰው የኢኮኖሚ ጉዳት ጋር ተዳምሮ የአሜሪካ ጦር ዋና ዋና የኢራን ኒውክሌር ጣቢያዎችን በመምታት የሀገሪቱ ኢኮኖሚ ላይ ተጽዕኖ አሳድሯል። ይህን ተከትሎ የገንዘባቸው የመግዛት አቅሙ ዝቅ በማለቱ የተከሰተው የዋጋ ግሽበት ለብዙ ኢራናውያን መሰረታዊ ዕቃዎችን ማግኘት አዳጋች አድርጎታል። የተቃውሞ ማዕበሉ መቀስቀስ። የተቃውሞ ሰልፉ የተጀመረው በኢራን ዋና ከተማ ቴሄራን ግራንድ ባዛር ሲሆን የኑሮ ጣሪያ መንካት አስቆጥቷቸውና ቆስቁሷቸው በተነሱ ነጋዴዎች የተጀመረው ተቃውሞ ሰልፋቸው ፖለቲካዊ መልክ ሲይዝ ጊዜ አልፈጀበትም። አንዳንድ ተንታኞች ይሄ ወደ ጸረ መንግስት ስርዓት የተቀየረው ተቃውሞ ወደ ሰፊ የመንግስት ተቃውሞ በፍጥነት ሊያመራ እንደሚችል እየተካሄዱ ባሉ እንቅስቃሴዎች ተነስተው የተነበዩ ሲሆን በማህበራዊ ሚዲያዎች የሚለቀቁ ተንቀሳቃሽ ምስሎች ከቴሄራን እስከ ክልል ከተሞችና ዩኒቨርሲቲዎች ድረስ ተቃውሞዎች ሲፈነዱ ያሳያሉ። የኢራን መንግስት ባለስልጣናት የተወሰነ ኢኮኖሚያዊ እፎይታ ለማድረግ የጣሩ ሲሆን በዚህም ለምግብ ወርሃዊ ድጎማ በአንድ ቤተሰብ ወደ $7 ገደማ እንደሚሰጥ አስታውቋል። ይህ እርምጃም ከ70 ሚሊዮን በላይ ለሆኑ ሰዎች እንደሚዳረስ የተጠቀሰ ሲሆን የፕሬዝዳንቱ የሥራ አስፈጻሚ ምክትል የሆኑት መሐመድ ጃፋር ጋሃምፓናህ ሁኔታውን የኢኮኖሚ ቀዶ ጥገና ሲሉ ጠርተውታል። ነገር ግን በታሪክ እንዲህ ያሉ እርምጃዎች ሀገርን ካለመረጋጋት ወደ መረጋጋት ለመቀየር የማይችሉ እንደሆኑ አንድ ተንታኝ በመጥቀስ ስርዓቱ እስካሁን ድረስ ከተለመደ የመጫወቻ መንገዱ ጋር የሙጥኝ ብለዋል በማለት ይገልጻሉ። የውጭ ባለሀብቶች ከኢራን ገበያዎች ርቀዋል። ኢራናውያን ደግሞ ራሳቸው ከሀገሪቱ ባንኮች ገንዘብ አውጥተው በሌላ ሀገር ንብረቶች ገዝተዋል። ኢራን ዛሬ እንዲህ በኢኮኖሚና የዋጋ ግሽበት እየተወጠረች የባለ ጊዜ ሀገራት ገደብ አላፈናፍን ያላት ሀገር ትሁን እንጂ ፐርሺያ ተብላ ትጠራ በነበረበት ጊዜ ከምስራቅ እስከ አውሮፓ ድረስ የንግድ መስመር ነበራት። ሲልክ ሮድ ነበረች። ቀደም ብለን ከ1960 እስከ ሰባዎቹ መጨረሻን ብንመለከት በመሐመድ ሻህሬዛ ፓህላቪ እየተመራች ኢኮኖሚዋ እጅግ ጥሩ ከሚባሉ የዓለም ሀገራት መሃል ነበር። በወቅቱ የኢራን ዘይት ወደ አሜሪካና አውሮፓ ይሸጥ የነበረ ሲሆን በ1970ዎቹ የዘይት ዋጋ መጨመር ደግሞ የኢራንን ብልጽግና ከፍ አድርጎት ነበር። የሻህ መንግስት ፋብሪካዎች ከፈተ፣ መንገዶች፣ አውሮፕላን ማረፊያዎች ሰራ፣ የባንክ ስርዓቶችን አዘመነ። ቴሄራን ያኔ መካከለኛው ምስራቅ ፓሪስ ትባል ነበር። ትምህርትና ቴክኖሎጂን በተመለከተ ዩኒቨርሲቲዎች ተከፈቱ። ብዙ ወጣቶችም ወደ አውሮፓና አሜሪካ ለትምህርት ሄዱ። የሴቶችም የመማር ዕድል እንዲሁ ተጠናከረ። የመካከለኛው መደብ ወይም ሚድል ክላስ በፍጥነት አደገ። በወቅቱ የነበረው የሀገሪቱ ነዋሪ የሥራ ዕድል በሽበሽ የነበረ ሲሆን የዋጋ ንረትም ዝቅተኛ ነበር። ሰዎችም እንደ ልብ መኪና፣ ቤት መግዛት ይችሉ እንደነበር ታሪክ የሚናገረው ነው። ጊዜው የኢራን ወርቃማ ዘመን ነበር። ኢራን ሲባል ብዙ ጊዜ ወደ አእምሯችን የሚመጣ የፖለቲካ ንግግሩ፣ ኒኩሌር፣ ቅጣት፣ ማዕቀብ የመሳሰሉት ጉዳዮች ናቸው። ነገር ግን ከነዚህ ሁሉ በታች እጅግ ጥልቅ፣ በታሪክ የተገነባና ሕይወት የሞላው ማህበረሰብ አለ።
የኢራን ህዝብ። የኢራን ህዝብ ከኛይቱ ኢትዮጵያ ጋር የሚያስተሳስረው አንድ ባህላዊ ልምድ አለ። ተአሮፍ ይባላል። ይህ ማለት እንግዳን ከራስ በላይ ማክበር፣ አንተ ቅደም ማለት ሲሆን አንዳንድ ጊዜም ከልብ ያልሆነን ትህትና ያካትታል። እየፈለጉ አልፈልግም እንደማለት። ትምህርትን በተመለከተ ኢራናውያን መማርን በጣም የሚያከብሩ ህዝቦች ናቸው። ዶክተር፣ መምህር፣ መሐንዲስ መሆን በኢራን ትልቅ ክብር ያለው ነገር ነው። ሴቶችም በዩኒቨርሲቲ ውስጥ ብዛት ያላቸው ሲሆን በተለይም በሳይንስና ሕክምና ላይ እንደሚገኙ ይታወቃል። የኢራን ህዝብ ከፍተኛ ኢኮኖሚ ጫና ስር ይኖራል። የዋጋ መጨመር፣ የሥራ እጥረት፣ የገንዘብ መውደቅ የኢራን የዕለት ተዕለት ገጠመኞች መሆን ከጀመሩ ቆዩ። ነገር ግን ኢራናውያን ይህን የኑሮ ቀዳዳ በቀልድ ይደጉሙታል። ኪሳችን ባዶ ነው፣ ልባችን ግን ሙሉ ነው እያሉ። ሰላም ለሁሉም ይሁን።